ነሽ? በጣም ደንግጠሻል። ታውቂዋለሽ? አላውቅም። ጓደኛዬ ነው፣ ተመስገን ይባላል። ተዋውቁ። ሰላም። በጣም ደስ አልፈራም። ኤደን ይባላል። እሺ፣ እየወጣሽ ነው? አዎ እየወጣሁ ነው። ግባ። ተመስገን ደህና ዋላችሁ? ካሌብ አንዴ እናውራ። ይኸው መልሷ ደማሽ። እንደዚህ መሆንሽ ምንም አይመስለኝም። እኔ የሚያናደኝ ተመልሰሽ እዚህ ቤት መምጣትሽ ነው። ቆይ መሄጃ የለሽ? ለነገሩ ምን መሄጃ አለሽ? ሰው እንደዚህ በቀላሉ አይገኝም እኮ። ጤና ታስታውሻለሽ? ያኔ ጋሽ ታሞ የነበረ ሰዓት። አትፍሪ ክብሽ። እኔ ብዙ ነገር አላየሁም፣ ግን ያደረግሽውን አንድ ባንድ ጃኒ ነግሮኛል። ለምሳሌ ምን እንዳደረግሽ ንገርሽ። እንደዚህ ውሃ ታጠጡ ብለሽ የተደፋብሽ አስመሰልሽ ታበሰብሽው ነበር። ወይ ቲና፣ ልብስሽ በሰበሰ። ይቅር በይኝ። እኔ እኮ ጋሽ ላይ ያደረግሽውን ላሳይሽ ብዬ እንጂ የተደፋብሽ አስቤ አይደለም። ያደረገችውን ነገር ላስታውሳት ብዬ ነው። አሁንስ አበዛሽ ኤደን። እንደዚህ ሆና እያየሻት እንኳን አታሳዝንሽም እንዴ? ይሄኔ እኮ ሌላ ተንኮል እያሰብሽ ነው። በጭራሽ አላምናትም። እሺ አሁን በቃ ውጭ ሄዱ። ትውት ደግሞ እሺ፣ የራስሽ ጉዳይ። ደህና ነሽ? በጣም ደንግጠሻል። ታውቂዋለሽ? ሰላም ውድ ቻናል ቤተሰቦቼ፣ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱ። ተወዳጅ ሴቶች ድራማ ዛሬ ምን ተፈጠረ የሚለውን አብረን እናያለን ማለት ነው። ካሌብ እንግዲህ ተመስገን እንደውም እሱ ጠላቱ እንደሆነ አወቀ። እያስፈራራት የነበረው ትሁትን እንደውም ሳስጨንቃት የነበረው ስትፈራው የነበረው ሰውዬ ጠበቃን ብለህ ያመጣ ቤታችን እሱ ነው፣ ሰውዬን በደንብ ታውቀዋለህ ብላ ስትነግረው ካሌብ እጅግ በጣም ደነገጠ። ይህም ማላምነው ነገር ነው እና ተመስገን ነው እያስቸገረሽ ያለሽው? ታዲያ አውቆ ነው ጠላቴ ጉዳጅ መስሎ እየቀረበኝ እያለው ስጠይቃት ነበር። አዎ ካሌብ እጅግ በጣም አደገኛ ሰው ነው። በጣም ፈርቻለሁ ካሌብ። አንተና አባዬ አንድ ነገር እንዳያረግ እጅግ ፈርቻለሁ። ትሁት ተረጋጊ። እኔ እንዴት እንደሚወጣ እሱ የተጫወተ ያለ ድራማ መልሼ ራሱ ላይ ይጫወትበታለሁ እንጂ የገዛ ጠላቴ ነው ቤቱ ድረስ ይዤ የመጣሁት። ተጫወተብኝ ይሄ የማይረባ እያለ እጅግ በጣም እየተናደደ ነበረ ካሌብ ማለት ነው። ለማንኛውም ይህንን ጨዋታ ዞረ ዞሮ ራሱ እጅ ላይ እንዲወድቅ እናደርጋለን። አትፍሪ፣ ምንም ነገር አይፈጠርም። ወዳጅ በንስዬ እቀርባለሁ። እሱ ጥሩ ሰው መስሎ እንደቀረበኝ እኔም ቀርቤ ጉዱን ነው የማወጣው እያለ ነበር። ኤደን በጣም ፈርታለች። ምክንያቱም ተመስገን እየተከታተላት መሆኗን ተረዳች። በጣም ተጨንቃ ለትሁት እየደወለችው ነበር ማለት ነው። ነገር ግን ከትሁት ጋር ሆኖ አግቶ ስለነበረ እነሱ እጅ እንዳለበት ያቃልቆሞ ሰው ሄደችበት እየተከታተላት ነበር። እጅግ በጣም ፈርታ ተደናበረች። ትሁትና ካሌብ ቲናን በመኪና አደጋ ስትገጭ እሷን ለመሄድ ወደ ሕክምና ሲሄዱ ተመስገን ግን ማንም ቤት ውስጥ ስላልነበረ እሱ ቤቱን ገብቶ የትሁትን ክፍል እየፈተሸ ትሁትን እጅግ በጣም የመወዳትና የማፈቅራት ልብሶቿን እየወሰደ እያሸተተ ነበር ማለት ነው። ትሁት ከቤተሰብ ጋር እያወራች ነበረ ደህና እንደሆነች እና አሁንም እየተከታተላት እንደሆነ ሰውዬ እብድ ነው መቼም አይተወኝም እያለ ስታወራ ነበር። ከዛ ወደ ቤት ስትገባ በሩ ከፍቶ ነው ስታገኝ እጅግ በጣም ትደነግጣለች ማለት ነው።
ከዛ ከተመስገን ጋር ተመስገን የእሷን ልብስ ይዞ ሮጦ ከክፍሉ ሲወጣ አየችው። በጣም ደነገጠችና ጮኸች። ከዛ ማልቀስ ጀመረች። ይህ ሰውዬ ቤቱ ድረስ ማንም ሳይኖር ሰተት ብሎ ከገባና መኝታ ቤቴ ድረስ ከተገባ እጅግ በጣም አደገኛ ነው በማለት እጅግ በጣም ትፈራለች። አባዬና ካሌብ ውጭ ብሎ እያወሩ ነበር። ቲና ከባድ መኪና አደጋ እንደደረሰበት እና እንዲሁም መንቀሳቀስ እንደማትችሉ ስለዚህ ግዴታ ነው ኃላፊነቱን መወጣት አለብን ሚስቴ ነች እኮ እያለው እና አባዬ አሁን ደግመን ቲናን ወደ ቤት እናስገባ ነው ምትለ ታዲያ በጣም ተጎድታለች እኮ ሌላ አማራጭ ምን አለ ልጅ እያለው ነበር። ትሁት በጣም አዝና በጣም ተከፍታ እያለቀሰች ነበር። ተመስገንን እጅግ በጣም ትፈራዋለች እናም ትጠላዋለች። በጭራሹ አትወደውም ማለት ነው። በጣም እያለቀሰች ለካሌብ ትደውልና ትሁት የተፈጠረ ነገር አለ ቀስቤና አስረጅኝ፣ ምንድነው የሆንሽ? አታልቅሽኝ፣ የተፈጠረ ነገር ካለ ንገረኝ እያላት ነበር። ካሌብ ሰውዬ ቤት መጣ እያለች በጣም እያለቀሰች ነበር። እሺ በቃ ተረጋጊ፣ አሁንም መጣው ተረጋጊ። አባዬ ምን ተፈጠረ? ካሌብ ትሁት አባዬ ሰውዬ ቤት መጣ እያለች እያለቀሰች እያለው ነበር። እናም እንግዲህ እየሮጠ እሷ ለማግኘት ወደ እሷ ይሄዳል። ትሁት ምን ተፈጠረ? ምንድነው ብሎ አቅቦ ልክ ስተው በድንጋጤ ታቅፎና ካሌብ በጣም ፈርቻለሁ፣ ይህ ሰውዬ እጅግ በጣም አደገኛ ነው፣ መኝታ ቤት ድረስ እኮ መጥቶ ይህንን ልብስ ይዞ ወጣ እያለችው ነበር። ይህ ፍቅር ሰውን ነው ያዘው ማለት ነው። አንቺ እኔም የኔንሽ ሁሌም መቼም እያለ ብላና ቴክስት ወረቀት ላይ ደብዳቤ ጽፎ ጥሎ ወጣ ማለት ይሄ ሰውዬ በጣም ተዳፍሮኛል፣ እገለዋለሁ እያለ ካሌብ እጅግ በጣም በንዴት ስናገር ነበረ ማለት ነው። ነገር ግን እገለዋለሁ ጭራሽ ቤቴ ድረስ ደፍሮ መግባት ጀመረ፣ ለዚህ ስራ አስከፍላለሁ፣ በቃ አትፍሪ አንቺ ያይ ነበር። ኤደንና ትሁት እያወራችሁ ቲና እጅግ የከባድ አደጋ ነው ደረሰበት እያለችው አይ አሁን ቦን እኔ ለሷ ምንም ነገር ዝኔታ ምንም አይሰማኝም፣ ትሁት ይገባታል፣ ለስራ ነው ስራው ነው ያስገኛት፣ ስለዚህ ይሄ ሳንሳት ነው እያለችው ነበር። እና አሁንም ቦን መቼም ቲናን እንደማታምን እርግጥ ነው። ቲና አሁንም እየተጫወተችባቸው ይመስለኛል። በነገራችን ላይ አይ አሁንም እየተጫወተች ነው። ይህ መኪና አደጋ በደርስበት ፊቷ የሆነ ቦታ ይቆሳስል ነበረ። ነገር ግን እያስመሰለች ይመስለኛል። መንቀሳቀስ ማውራት አትችልም እየተባለ እውነት አይመስልም። ምክንያቱም እያስመሰለች ነው። እንግዲህ ቲና ከሐኪም ቤት ይዘው መጥተው ቤቱ አስቀምጦ መናገር መንቀሳቀስ አትችልም። በተቀመጠችበት ቁጭ ነው። ልክ እንደባዬ በፊት ድረስ እንደሆነ ማለት ነው። ካሌብ እንግዲህ ጓደኛዬ ብሎ ሳስብ የነበረውን ያገኘዋል። አሁን እንግዲህ ማን እንደሆነ ተመስገን ደርሶበታል። እስቲ ስላንተ ጫውተኝ ምናምን እያላት ነበር። ትሁት ደግሞ ከኤደን ጋር አንድ ላይ ያወሩ ነበር። እሺ ምን ማድረግ ይቻላል ታዲያ እያለችው አደገኛ ሰው እንደሆነ በቀላሉ እንደማይተው ወይም ቀናሽ እንደ ትሁት ካሌብ ቲና ስለተንከባከበው እያለችው ነበር። እኔ ምንድነው ለምንድነው የሚቀናው? እኔ በጭራሽ ቲና እኮ ህጋዊ ሚስቱ ነች እያለችው ነበር። እስቲ ወዳጄ አንተ ስለ ህይወት ያጫውተኝ እያለ ነበረ ካሌብ። ፍቅረኛ እንዳለችውና በጣም የሚወዳት እንደነበረው እንደውም እንደምጠላው እሱም ጭምር ነገረው። ካሌብ እንግዲህ ጥሩ ሰው መስለው እያወጣጣ ነበር። ነገር ግን ሚስቴ ምንድነው ፍቺው ምን አደረግኩ ስለው አይ ለጊዜ መፋታትን ትተነዋል፣ ምክንያቱም ቲና ከባድ መኪና አደጋ ደርሶበታል እያለው ነበር። ኧረ በጣም አዝናለሁ፣ በቃ ባለቤትን መጠየቅ አለብኝ እያለ ወደ ቤት እንግዲህ ከካሌብ ጋር ይመጣል። ቲና እንግዲህ እጆቿ መንቀሳቀስ አይ ቲና ይገባት ነበረ ለስራዋ፣ ግን እያስመሰለች ነው። አሁንም እነሱን አሳምና ወደ ቤት ለመግባት ነው እንጂ የመኪና አደጋ አልደረሰባትም ማለት ነው። ነገር ግን እነሱን ለማሳመን የጠቀመችው ዘዴ ከባድ ነው። አሁንማ
ለዚህ ስራ ይገባሻል፣ በጭራሽ አላሰንኩልሽም እያለቻት ነበረ ኤደን እያጎረሰቻት። እንዲሁም አባዬ ስታሰቃይ የነበረውን እያስታወሰቻት እንደዚህ ነበረ እኮ አባዬ ላጠጣ ብዬ ውይ ተደፍቶብኝ ነው ብለሽ አባዬ ስታሰቃይ ነበረ። ዳኒ ሁሉ ነገር ነግሮኛል። እንዴ ኤደን ምን ሸረክሽ ነው? አይ አባዬ ላይ ያደረገችውን ነገር እኮ ትንሽ ታስታውስ ብዬ ነው። ስለዚህ ይሄ ሳንሳት ነው። ኤደን እባክሽ እንደዛ አታርጊ። ትሁት በጣም ንጹህ ልብ ያላት ማለት ነው። እንግዲህ ቲናንም ኤደን ትሁት ደግሞ እሺ በቃ እና ከዛ ተመስገን ወደ ቤት ሲመጣ ትሁት በጣም ደነገጠች። ኤደንም እንደዛ በጣም ደነገጠች። ቲና ግን ደስ አላት፣ ፈገግ ያለች ማለት ነው። ምክንያቱም ተመስገን የእሷ ወዳጅ ወይም ደግሞ የእሷ ደጋፊ አንድ ላይ ሆኖ ቤቱን ለመበጥበጥ ነበር አላማቸውም። ልክ ስታየው ደስ አላት። ኤደን ምነው ደነገጥሽ? የተፈጠረ ነገር አለ እንዴ ብሎ ጠየቃት። አይ ምንም አልተፈጠረም፣ ደህና ነኝ ለወጣ ስልኩ የመጣችው። እሺ ተመስገን ጓደኛዬ ነው ተዋወቂ ይላታል። ከዛ ትተዋወቃለች። ከዛ መሳሪያ ያሳያት። ታውቂዋለሽ እንዴ ስላት አያይ አላውቀውም ኤደን ይባላሉ ብላ ትተዋወቃለች። ነገር ግን ተመስገን ስታይ እጅግ በጣም ፈርታ ተደነባብራ ነበረ ማለት ነው። ከዛ አይ ካሌብ መሄድ አለብኝ፣ በቃ እናንተ ወደ ውስጥ ግቡ፣ አስቸኳይ ስልክ ደርሶብኝ ነው ብላ እየሮጠች ትወጣለች። እንግዲህ ተመስገን ደግሞ በጣም ደነገጥሽ ትመስያለሽ። አይ በጭራሽ አልደነገጥኩም፣ አስተያየቱ እጅግ በጣም እያስፈራ ነበረ ማለት ነው። ሆኖም ግን የተፈጠረው ነገር ምንድን ነው? ትሁትም በጣም ደነገጠች፣ ነገር ግን ደስ አላት። ቲና በጣም ደስ ብሏታል። ምክንያቱም እሱ ትፈልገው ነበረ፣ ከመጀመሪያም አብሮ ነበረ የምሰራው። በዛ የተነሳ ደስ ብሎታል። ከዛ ሰላም ቲና ብሎ ከሷ ጋር አጠገብ ቁጭ ብሎ እየተያዩ ነበር። ልታወራ እየሞከሩት ነበር። ምክንያቱም ቲና የመኪና አደጋ አልደረሰባትም፣ እያስመሰለች ነው እንጂ ማለት ነው። ከአባይ መኪና አደጋ የተባለው አባይ መርዛ ለመግደል ያሰበችው እዛ ቤት የታመመ ሰው መስላ ገብታ ነው ማለት ነው። ወደ ተመልካቾች የዛሬ ቪዲዮ ነበር። በሌላ እስክንገናኝ ድረስ ሰላማችሁ በዝዝት ይበልልኝ። እወዳቸዋለሁ።